ቲናና ካሌብ ቁጭ ያሉና ብቻቸውን ፍርድ ቤት ከመቅረባችን በፊት ንብረቱን እንድንካፈል ፈልጌ ነበር አለችው። ሳቃልና የትኛው ንብረት ላካፍለሽ እስኪ አላተኝ። በጣም ጥሩ፣ በአካውንት ያለውን ብር እኩል መካፈል እፈልጋለሁ አለች። አልሰጠኝ አሳግድብሃለሁ አለችው። ኧረ ልስጥሽ እንዴ አላት ካሌብ። እሺ አንቺ እስከ ቤቱ አታካፊኝም ሲላትኝ፣ እሱ እንኳን እያማረህ ይቀራል እንጂ መቼም አላካፍልህም ትለዋለች። አቤት እንደዚህ አይነት ጅብ ራስ ወዳድ ነበርሽ እንዴ አላት። አልነበርኩምም አልሆንምም ስትል ደግሞ ሽምጥጥ እና ምንድን ነው ሲለ እና የግድ መወሰን ስላለብኝ ነዋ። እና ታዲያ በባዶ እጄ ልወጣ ፈልግ እንዴ አለችው። ምን ልጅ የወለደች መሰላት እኮ። አሀ እዚህ የገባሽው የሆነ ነገር ይዞ ለመውጣት ነው እንዲያሰብሽው የገባሽው ይላታል። እባክህ እንደፈለክ ዙሪያ ጥምጥም ማስበው ትለዋለች። ነገር ልንገርሽ እኔ እና አንቺ ደግመን ባልና ሚስት አንሆንም። በቃ ደግመሽ እንዳታስቢው አለት። እሱም አላስብም መቼም ቢሆንም እኔም አልፈልግም ካንተ ጋር መኖር ትለዋለች ቲና። ደግሞ ምን መሰለሽ ፍርድ ቤት ጉዳዩን በሙሉ ይዞት ቀጣዩን እኔን ይጠይቀኝ፣ በቃ ፍርድ ቤቱ እኔን ይጠይቀኝ አለ። እንግዲህ እሱ የያዘውን መረጃ ይዞ ነው ዳኒ በቃ ደረቱን ነፍቶ የሚከራከራት። እሷ ግን ምንም ነገር የላትም ስለ ዳኒ መረጃ። ቤት ግን እንዳታጣው ግን ነገርኩ ስትለው አሁኑ ከአንቺ ጋር በስማማ አገኘዋለሁ ሲላትኝ መቼም አታገኘውም ትላለች። በቃ ስለዚህ ምንም ለውጥ የለውም ብሎ ጥሏት ሄደ። ከዛ በኋላ ቁጭ አለች እና በቃ አወቁብኝ እንዴ ነቁብኝ እንዴ ከዳኒ ጋር ሸሸ ገዳይ ስል እንደነቁብኝ መሰለኝ ወይኔ ጉዴ እያለች ብቻው መውረድ ጀመረ ሶፋ ላይ ቁጭ ብላ። ከዛ ካሌብ ተናዶ ሲወጣ ማን ይመጣለኝ የፈረደበት ዳኒ መጣና ተናዷል። እሳት ለብሷል፣ እሳት ጎርሷል። ከዛ እሷ ቁጭ ብላ የሆነ ነገርማ አለ አለችው። ምንም ነገር እንዳትይኝ ዝም በይ፣ ምንም ነገር እንድትይኝ አልፈልግም፣ አርፌ ልቀመጥ እባክሽን። ደሞ አንቺ አታናጅኝ አለ ዳኒ። አንተ ቆይ እኔን እንደዚህ ነው የምትናገረኝ ስትለው አዎ አለችው። ቆይ ለምንድን ነው ግን የማይፈሩት? ደረታቸው ነፍተው እኮ ነው የሚከራከሩኝ። የሆነ ችግርም አለ ዳኒ ትለዋለች። እሱን እየቆየሽ ይገባሻል አላት። ለምንድን ነው ትንሽ ድንግጥ የማይሉት? ለምን አባራረችን ብለው ለምን እንደዚህ እንትን አይሉም ስትለው ጭንቅላት ሲኖርሽ ነው እኮ ማሰብ የምትችይው ግን አላትና ጭንቅላት የለም ዝም ብለሽ ነው የምትለፈልፊ። በቃ መታገስም አቅቶሻል። አሁን አንቺ በቃ ሁሉ ነገር በአንቺ ቤት ተሳክቶልሽ ሙተሻል አላት። ምን አለችው? አይ ወዴ ነው አላት። የተፈጠረውን ነገር ብቻና ብቻ ነገር ይስትለው መረጋጋታቸው ነው እንዲያስፈራሽ አላተኝ። ምንም እንደሚመጣ ስለሚያውቁ ነው እንደዚህ የሚሆኑ ስትል ቆይ ቤቱን የሚያጣ ሰው ነው እንደዚህ የሚሆኑ ምንም አያመጡም ብለሽ ደግሞ ትፎክራለሽ እንዴ ይላታል። ዝም ብለሽ ተረጋጊና የሚሆነው የሚፈጠረውን ነገር ማየት ይሻላል። ትጉትግ አትበይ እንደ አቦል ቡና አላት። እሺ እሞክራለሁ ለመታገስ አለችና አለመሞከር መብትሽ ነው፣ እኔ ግን ከዚህ በኋላ አይመለከተኝም ይላታል። እኔ እኮ ወንድም በሰላም እያወራው ነው ስትለው ኧረ አንቺ ደግሞ እንደው ሲጀምር በሰላም አውርተሽ ታውቂያለሽ እንዴ ሲላት ኡፍ በእናታቸው ጭቀኝ ብላ ጥላው ሄደች። አመነጫጭቀው ዳኒ ብቻውን ሶፋ ላይ ቁጭ ብሎ ቀረ። አባባ መጡ። ዳኒ ይዘው እንደተቀመጠ አባዬ በቃ እኔ እውነቱን ነግሬያት ላርፍ ነው፣ ሰላሜን ነው የምፈልገው እና እባክህን አባዬ ልንገራት እንዴ ይላሉ። ከዛ በኋላ ምኑን ነው የምትነግራት ዳኒ ሲሉ መብት ነው አሉ። በቃ አዎ በቃ መብት ነው ሲሉ ቆይ አባዬ ግን ላለመስጠት ፈልገ ነው አይደለ እንደዚህ አፋፌን የምትለው አለ። ከባድ ነገር አልተናገርኩም አላልኩም፣ ዝም ካልክ ገንዘብ ታገኛለህ፣ ከተናገርክ ግን አታገኝም ይላል። በቃ አባዬ እነግራታለሁ፣ ንገራት ይቅርታ ግን እሺ አባዬ ሲሉ ምንም ችግር የለም ንገራት ይላሉ። እሳቸውም ግን ብናገር ምን የምትል ይመስላል አባዬ ሲለው አላቅም፣ ያንተ እህት እኮ ታምረኛ ናት፣ ጉደኛ ናት እኮ። እኔ እኮ በማል ተጨነቁኝ፣ በዚህ በኩል የትዳሬ ነገር ከኤደን ጋር፣ በዚህ በኩል ደግሞ የእህቴ የቲና ነገር፣ በቃ በማል እኮ በማል ቤትን እየተሰቃየሁ ይላል ዳኒ ለአባባ። አትጨነቅ ልጅ ዳኒ፣ ያው ፈጣሪ ያለው ነው የሚሆነው አይደለ? ስለዚህ በተጨንቀ የሚመጣ ነገር ለውጥም የለም ምንም የለም እና ትጨነቅ ይላሉ እሳቸው። እሺ ብሎ ወጥቶ ሄደ። እንግዲህ ኤደን መንገድ ላይ እየጠበቀችው ነው ተቀጣጥረው። ከዛ በኋላማ የልትሄጂ ነው አላተኝ። ሰላም ተባለው የልትሄጂ ነው አላተኝ። አባዬ ናፍቆኝ አባዬ ጋር ልሄድ ነው ትላለች። አይ አትሄጂም። ለምንድን ነው የማልሄደው? አትሄጂም። ኧረ እባክህ አትሄጂም አልኩሽ አይደል? እንደሄዱ የልቁስና እንሂድ እባክህን፣ ካልሄድክ ደግሞ አንተ እኔ ብቻዬን እሄዳለሁ ብላ ኤደን ሄደች። ከአባባ ጋር የሆነ ሻይ ቡና ተባባሉ። ከዛ በኋላ ሄድ እባክህን አብረን የምትሄድ ግን ስትለው አይ ያለውን ነገር ችግሩን ሁሉ ነግሬሻለሁ አይደለ? እባክሽን አንሄድም፣ ወደ ሌላ ቦታ ሄደን ዘና እንበል ሲላተኝ አይ እና ታዲያ ያለው ችግር ከአባባ ጋር ምን ያገናኘዋል? መሄድማ አለብን ብላ እንሄድ ስትለው እምቢ ብሏት ማለት ነው። እሷ ሄደች። ኤደን ከሄደች በኋላ እሱ ደወለና ተደውሎ ስልኩን አወጣው።
ቲና ጋር ደወለላት። እዛ የሆነ ቦታ ተከታተሉ። ከዛ ቲና ደግሞ ትላለች እንሂድ። ወዴት ነው የምንሄደው? እሷም ደግሞ ማለት ነው። ከዛ እሱ ወዴት ነው የምንሄደው ሲላት ወደ ቤት ነው ወደ ሌላ የት እንሄዳለን? አይ አይሆንም የኔ ፍቅር የሆነ ቦታ እንሂድና ዘና ላድርግሽ፣ ምሳ ልጋብዝሽ አላት። አይ እኔ ልጋብዝ አንተ አይደለም፣ መጀመሪያ ቤታችን እንሂድና ልብስ ቀይሬ ልምጣ ትለዋለች። አይሆንም አትሄጂም። እንግዲህ እንትና ኤደን ስለሄደችበት ፈርቶ ከኤደን ጋር ትገናኛለች ብሎ ፈርቶ ማለት ነው። አይሆንም አላጠኝ። እኔ ምሳ ልጋብዝሽ፣ እራት አንቺ ትገብዥኛለሽ፣ እኔ ምሳ እራት እኔ ጋብዛለሁ። አሁን ወደ ቤት እንሂድና እራት እኔ ጋብዛለሁ፣ ምሳው ይቅርና ትለዋለች። አይ እራቱን አንቺ ጋብዥ፣ እኔ ምሳ ልጋብዝሽ ብለው ሄዱ ማለት ነው። ኤደንን ሳያገኛት ቲናና ዳኒ መንገድ ላይ ቆመው ናንድ ወደ ቤት ስትለው አይ ወደ ቤትማ አንሄድም። ለምን? አይ ምሳ ልጋብዝሽ ነው። ወደ ቤት እንድና አሁን ማታ እኔ ራት ጋብዛለሁ ትላለች ቲና ማለት ነው። ብር ቤቱ ስለተሸጠውንማ እኮ በሽ ብር አለንና ማታ የሆነ ጸዴ ሆቴል ሂደን ራት እንበላለን እንዝናናለን ትለዋለች። አይሆንም አሁን መሄድ አለብን ይላል እሱ። እንግዲህ እንደዛ ያለበት ምክንያት ኤደን እቤት ስለሄደች እንዳታገኝ አትፈልገ ነው። ከዛ ሁለታቸው ተያይዘው ሸፋፍ ሲሉማ እናቴ ኤደንና ካሌብ በጎን ሁለታቸውም ጥንድ ነው ፊት ለፊት አልተገናኙ። እንዴት እንደደነገጠች ቲና ካሌብን ከኤደን ጋር ስታገኘው፣ ያኛውም ዳኒም ክውሉ አለኝ። ግን ለምን ደነገጥ ካለችው ቲና ዳኒን አይ ምንም እኔ ካሌብን ሳይሆን ነው እንጂ ያችኛዋን እንኳን አላቃትም። ሽምጥጥ ደግሞ አይ ወንዶች። ከዛ በኋላ እሷ በቃ ቲና ካሌብን ከዛች ከኤደን ጋር ስታየው ተናደደች። የመጨረሻ ፌንት ሆነች። ገንዘባችን ይዘን አንድ ላይ እንኖር ስልህ አንተ እኮ አይ ከካሌብ ጋር ታረቂ ትለኛለህ። ይኸው እየተልከሰከስል ነው። ለካ ሴቶቹን አዘጋጅቶ ነው እኔን እንደዚህ እንትን የሚለኝ እያለች በጣም ተናደደች። ይቺ ናት አዲሱ ሚስቱ ስትለው ለዳኒ ቲና እኔ እንጃ አለ እሱ። እንዴ ከዛ ቆይ አንተ ለምን ተናደድክ? ፊት እኮ ያስታውቃል ስትለው ኧረ እኔ አልተናደድኩም አለ ዳኒ። አንቺን አይቼ ነው እንደዚህ ፊቴ ኩስትር ያደረግኩትኝ። ገና ለገና ከሴት ጋር የውት ብለሽ እንደዚህ ሆንሽ እና ታዲያ አልተባታንም እኮ ስትለው አንቺም እኮ እየማገጥሽ ነው ታውቆሻል አላት። ምንም ቀድሞ አዘጋጅቶ ነው አይደለ ስትለው እየቀናሽ ነው ወይን ሰውን ትወጇለሽ ስላተኝ አንተ እባክህ የማይሆን ነገር አታወራ አለችው። የማይሆን ነገር እየቀባጠርሽ ያለሽው አንቺ ነሽ፣ ሌላ ያልጨረሽው ነገር ካለ ጨርሽ አላት። ናዶ ጥሏት ሄደ። ምሳውንም ሳይገብዛት ምንም ሳይልም እሷ ማለቃቀስ በቃ መንገድ ላይ ተገትራ ካሌብ የሚጠልምበት መንገድ እያየች ተበግራ ዘው ንፋስ እያውለበለባት ቀረች ቲና። ይቺ ቀጮ እንግዲህ ካሌብና ኤደንም አመሰግናለሁ ብላ ሊለያዩ እንግዲህ ቤት ሸኝ ቤት አያደርስም ኖር የሚባለው ሲል ካሌብ ከዛ በኋላ እንዳደረስከኝ ነው መቆጥረው አለች እና ሰላም ተባብለው ተለያዩ። ትትፊ አባዬንም ቢሆን እየመጣሽ አጫውችው እሺ፣ ደስ የምትይ ቀለል ያልሽ ልጅ ነሽ። እና እንግዲህ ያው ካሌብና ኤደን ሊጋቡ ዳርዳር እየተባባሉ ነው። ምንም ችግር የለም፣ በደስታ አመጣለሁ። አባዬንማ ሁሌ ማየት ፈልጋለሁ። ቤተሰብ ስላገኘሁ በጣም ደስ ብሎኛል። አባዬ ቀለል ያሉ መካሪ ጥሩ አባት ናቸው እና የማይጠገቡ ቀልዳቸው፣ ጨዋታቸው እና ሁሌ እመጣለሁ። እሺ ካሌብ ከስራ ውጭ ከስራ ስመለስ እመጣለሁ ትለዋለች። እሺ ብሎ እሱም ሄደ ወደ ቤቱ፣ እሷም ወደ ቤቷ። ከቤት መጣች ዳኒም እሷም እንግዲህ እሳት ለብሳ እሳት ጎርሳ አባባ ቁጭ ብሎ ነበረ። ወይኔ ቲና ትላለች። ከዛ ዳኒ ደግሞ እንዴ አሁንም እየተናደድሽ ባልሆነ ይላታል። አልናደድም ልናደድ እንጂ ስትለው እንዴ ኧረ አባዬ የሆነ ነገር ብላት ይችል ልጅ ገና ለገና ካሌብን ከሴት ጋር አየሁት ብላ እዚህ የምትሆነው ሲል ዳኒ እንዴ ከዛ አባዬ ደግሞ ድጋሉ አሁን እኮ መብቱ ነው ይላሉ። ከዛ በኋላ ፍች እኮ አልፈጸምንም የምን መብት ነው የሚያወሩት አለች። ግን እኮ አላገባም ሲሉ ፍቅረኛ ግን ይዟል። አንቺ እኮ ደሽዋል አንቺ ይዘሽል እንዴ ብሎ ቁጭ አባትየው የካሌብ አባት ትዕግስቴን እያስጨረስከኝ ነው ስትል አረሳሽውን ባክሽ የካሌብ አባት አልሽ እኮ አሉ እሳቸው። አባዬ እንድልህ ፍትሃዊ መሆን አለብህ፣ ለአንዱ እያገለልክ ለአንዱ እንትን እያልክ እንደዚህ አይነት ነገር የለም ብላ አፋጠጠችባቸው። የሚገርመው ደግሞ አንተም እኮ በመጥፎ ነው የምታየኝ ስትለው የኔ በመጥፎ ማየት አለማየት ምን ይጠቅምሻል? እኔ እኮ ካሌብ አይደለሁም አባቱ እንጂ እኔ ያንቺ እንትን አይደለሁም ብሎ ቁጭ አሉ። እሳቸውም ራስሽን በራስሽ ስለምታውቂው አሉና ብዙ ባያናድዱኝና ባያናግሩኝ ጥሩ ነው አለች እየተመነጫጨቀች። መጀመሪያ እንዲህ ባታናግርኝ ባታገለማመጪ ጥሩ ነው፣ የባልሽ አባት እንጂ የባልሽ ጓደኛ አይደለሁም ብሏቸው ቁጭ። እኔ ነኝ ራሴን ያዋረድኩት ብላ ማለቃቀስ ጀመረች። ዳኒ ደግሞ አባባ ደግሞ ዳኒ ስለነገርክልኝ አመሰግናለሁ ብሎ አመሰገኑት። እኔስ ልብ የሚሰበር መስሎ ነበር አሉና ብድግ ብለው ሄዱ። እሳቸው ተነስተው ሲሄዱ ካልሆነ መንቀር ላስወጣው እንዴ አለች ለዳኒ። ይኸውልሽ አንድ ሳምንት ተረጋግተሽ ተቀመጭ እባክሽን አደብግሽ ይላታል።
ማውራሽ ጉዳይ አለ ይላታል። ማውራት የምትፈልገውን ነገር አሁን አውረኝ። የምን ሳምንት ነው? 2 ሳምንት ነው አለችው። አልችልም፣ ስለማልችል እኮ ነው። እስከዛ ድረስ ግን ታገሽ ይላታል። እሺ እታገሳለሁ አለች። ከዛ ጥለዋት ወጡ። አባባ መጀመሪያ ወጡ። ከዛ በኋላ ዳኒ ወጣ። ለማንኛውም እመጣለሁ ብሎ ወጣ ዳኒ። ሲወጣ እንግዲህ ካሌብ እንትናን ሸኝቷት ነበረ። ከዛ በኋላ ከሱ ጋር ግን አንተ ምን እያሰብክ ነው? ለምንድን ነው ከቴና ጋር ከኤደን ጋር ማይ ሁል ጊዜ ምንድን ነው ነገር ምንድን ነው ሀሳብክ ይለዋል። እንዴ ምን ችግር አለ በሸኛት ምን ችግር አለ? አንተ ተጠረጥረኛለህ እንዴ ይለዋል። ከዛ ካሌብ ገባ። ቴና ቁጭ እንዳለች ነበረ። ካሌብ የገባው ብድግ አለችና አንተ ባልዬ አለችው። አፍሽን ዝጊ አላት። እንፋታ ስለለካ እንደምትወሰልት እያወክ ነው ብለው ቁጭ ያለሽ አባዬ እንደሚፈልገው ድል ያለ ሰርግ ደግሼ አገባታለሁ ብሏት እርፍ አለ። ማ እንዳማረህ ይቀራል እሺ ስትለው እሱን ታያለሽ ብቻ አንቺን ልፍታሽ ይላታል። ረሳው እንዴ ይህ ቤት እኮ የኔ ነው፣ እስከ አባት ድረስ መንቅሬ ነው ማስወጣችሁ፣ እመነኝ በዚች 2-3 ቀን ውስጥ ትለዋለች። ካሌብን ይወደዋል ያልሽውን ሁሉ ነገር አድርጊ፣ እኔ ግን ከማድረግ ወደኋላ አልልም፣ ሰርጌንም አደርጋለሁ አባቴን ማስደስታለሁ አላት። ለነገሩ ምንም አልጸጸትም ስትለው አውቃለሁ ብዙ ነገር ስላደረግሽ አትጸጸችም አላት። ምን አድርጊያለሁ ደግሞ አለችው። ያኔ ስንፋታ ሁሉንም ነገር ዝርዝር አድርጌ እነግርሻለሁ፣ አታስቢ፣ አትቸኩይ አላት። ሰላሜን አግኝቼ ልኖርበት፣ ከስር ከስር እንደ ውሻ እየተከተልሽ አትብሸቂ አላት። እኔ ቲና ነኝ እንደሚበሽቀው ስትለው መብሸቁን እኮ ቆየሽ ከበሸቅሽ ጋረኩኝ ስትለው ያንቺማ ያ ወንድምሽ የሚሆን ምንም ይሆን የማይታወቀውን ዳኒን እኮ ነው፣ ስርዓቱን እንዲይዝ ንገሩ ካሁኑ አላት። ማለት ፈልገው ነው እሱ እኮ ወንድሜ ነው አለችው። ዝም በይ ስለእናንተ ምንም ነገር አያገባኝም አላት። ጣቱን ቀስሮ ናቁና እየተነፈሰች ጥለው ሄደች። ካሌብን ወጣ ሂዳ እንግዲህ ከእንትና ዳኒ መንገድ ላይ ያገኘችውና ቆይ ምንድን የተፈጠረ ይላታል ዳኒ። እኔ እንጃ ቆይ እስኪ አንተ ልንገርህ ምን እንደተፈጠረ፣ እኔ አልነበርኩኝ አሁን የመጣሁት ሪዞርት ሂጄ ትለዋለች። አላቅም ግን ቆይ ካሌብ እህትና ወንድም መሆናችንን አያቅም እንዴ ሲላተኝ እንጃ ቢያቅና ቢያምን ዝም የሚል ይመስላል ብለህ ነው ስትለው አላቅም አለ። ቁና እየተነፈሰ ግልጽ አድርጌ ነግሬዋለሁ ከቤት እንዲወጡ አለችው ለዳኒ። እሷ ደግሞ ምንም አይነት ፍርሃት አይታይበትም ስትል ቆይ ለምን ይመስልሻል ይላታል ዳኒ። አላቅም እኔም ግራ ገብቶኛል፣ ግን እናባረራቸውና ጉዳቸውን እናያለን። አባረራለሁ ስትይ እንዳትባረሪ ሴትዮ፣ ለማንኛውም ሻንጣሽን ከአሁኑ ጀምረሽ አዘጋጅ ይላታል ዳኒ። እስከ እሱ አካውንት ያለውን ብር እንዳያሸሸው ስትለው ጭራሽ ገንዘብን ትፈልጊያለሽ አላት። ምንም ይሁን ምንም መላቀቅ የለም ትላለች። የማይቀረኝም ሹካ ማንኪያ ሹካ ታውቃለህ አይደለ? የፓስታ መብያው እሱ እንኳን አይቀረኝም። ጣውላ ራሱ ተካፍለን ቢሆን እንለያያታለን እንጂ እንዲሁ ዝም ብለን መለያየት የለም ትላለች። ቀልደኛ ናት። እስኪ ይቅናሽ አላተኝ። ይቅና ንብል የምን ይቅናሽ ነው? እኔ ብቻዬን እንትን ብለው መሰለ እንዲ አለችው። እንደማይሆን እያወቅኩኝ እኮ ነው እናት አልም አላት። እንዴ ለምን አይሆንም አለች። እስኪ እባክሽን አታስለፍልሽኝ፣ እንደው ህልሜን ቅዠት አታድርጊው እባክሽን ብሎ ጥሏት ሄደ። ሄዱና ከአባባ የሆነ ካፌ ላይ ቁጭ ብለው ጋሼ እስኪ እንዳባት ይምከሩ ትላለች። ከሳቸው ደግሞ ምን ላማክርሽ ልጄ ምን ልምከርሽ ይላሉ።